ኢትዮጵያ በእስላማዊ ዕውቀትና በቁርአን ትምህርት ዘርፍ ታሪክ መጻፏን ቀጥላለች። በዚሁ ዓመት በተለያዩ የሀገሪቱ ከተሞች በርካታ ማዕከላት ተማሪዎቻቸውን ማስመረቃቸው ይታወሳል። ዛሬ ደግሞ በወሎዋ መናገሻ ደሴ ከተማ በወሎ ዩኒቨርሲቲ አዳራሽ ታላቅ የቁርአን ሂፍዝ ምረቃ እየተካሄደ ይገኛል። ይህ የእውቀት መድረክ ሀገራችን በስነ ምግባር የታነጸ ትውልድ ለመገንባት ያላትን ተነሳሽነት ዳግም የሚያሳይ ነው። በዳሩል አርቀም የሂፍዝ ማዕከል አዘጋጅነት በተከናወነው በዚህ ሶስተኛ ዙር ፕሮግራም 60 ወንዶችና 18 ሴቶች በድምሩ 78 የቁርአን ሐፊዞች ተመርቀዋል። በምረቃው ስነ ስርዓት ላይ ታላላቅ መሻይኾች፣ ዳኢዎችና በርካታ ህዝበ ሙስሊም ተገኝተዋል። እነዚህ ወጣቶች ለሀገርና ለወገን ብርሃን የሚሆኑ የነገ ተስፋዎች ናቸው። ይህም የኢልም ጉዞ ተጠናክሮ እንደሚቀጥል ማረጋገጫ ነው። ዕውቀት ይቀጥላል። በተያያዘ ዜና በዶክተር ጄላን ከድር የሚመራውና ዶክተር ሼክ መሐመድ ሐሚድን፣ ሼክ ሱልጣን አማን እንዲሁም የኦሮሚያና የአዲስ አበባ እስልምና ጉዳዮች ከፍተኛ አመራሮችን ያካተተ ልዑካን ቡድን የወለጋ ኢስላሚክ ኮሌጅን ከሱና ዩኒቨርሲቲ ጋር የሚያስተሳስር ታሪካዊ የጋራ ስምምነትና የመክፈቻ ስነ ስርዓት ለማካሄድ ነቀምት ከተማ መግባታቸው ታውቋል። ዝግጅቱ በነገው ዕለት እንደሚካሄድም ተገልጿል።